ነግረህ እንደ ቤተሰብ ነው ማወራ ይሄን ነገር አንድ ለመጨረሻ ጊዜ ፍታው ወንድም አለም ከዛ ውጭ ግን ላለው ነገር ግን አንተ ውስጥህም ህሊናህም ያለህን አድርገው እወዳለሁ አከብራለሁ ወንድሜ አንድም ቀን ሰው ላይ ስደርስ አይቻል አውቅም ስርዓት ያለ ሰው ነህ የራስን ህይወት የምትኖር ሰው ነህ ሰው ላይ አደርስም አምናለሁ ግን ይቅርታ በጣም ይቅርታ ይብዬ ጠይቀሃለሁ ወንድሜ እንደኔ ብቻ አይደለም ግን የምጠይቅህ ይሄን ይቅርታ የምጠይቅህ የምሬ ነው ይሄን ህፃን ልጅ ለዚህ ህፃን ልጅ ስለሆነ ይቅርታ የምጠይቅህ ምክንያቱም እኔ ህፃን ልጅ ስላለኝ ቤቴ ማለት ነው ወንድሜ ለዚህ ልጅ ስትል ነገሮችን ሁሉ ባንተ አቀለው ወንድም አለም ይቅር በለው ይቅርታ ጥያቄውን ደግሞ ከሱ ሳይሆን ከባለቤቱ ነው እየተሰራልህ ያለው ላንተ እንደውም ክብር ካለው ሰው ነው እየተሰራልህ ያለው ማሜ ለዚህ ያክል ክብር ላይገባው ይችላል ግን በጣም የምትከበረው ልዕልቷ የሆነችው ሴቷ ነች የጠየቀች ያለችው ድምጿ የማይሰማው ይቅርታ ያለሽ ነው ለሷ ስትል ይቅር አድርግለት አፉ በለው ክሱ ሳይመዘገብ ወደ ፍርድ ቤት ሳይሄድ አሁን እኔ ኬዙ ሳይራዘም እኔ ናሆሜ መፍትሄ ፍጠርሽ ወንድም አለም ናሆሜን ይቅርታ ጠይቁት በእናታችሁ ሼር አድርጉለት ናሆሜ የምትችል ከሆነ ደግሞ እኔ ለዋራ ፈልጌ ነበር በምንም ላገኝ ስላልቻልኩ ነው ወንድም አለም የምሬ ነው እድሜያችን እኔ ቢያንስ ላንተ ተላቀ ነኝ ግን ደግሞ አንዳንዴ እንደዚህ አይነት ነገሮች ከጀርባ ያላቸው ነገሮች ከባድ ናቸውና ወንድም አለም ላንተ አይደለም ይቅርታው አወልንም ጭምር ነው ይቅርታ የጠየቁ ያለሁት በነገራችን ላይ አወል ላንተ ወንድምህ ነው ላንተ የሰጠ ለሁሉም ሰው የሰጠ ነው ሰጭነት ደግሞ መታደል ነው ወንድምህን ደግሞ መነካትም የለበትም አንተም በክብርህ ባወንድምህም ክብር ነው የመጣው ለሁለታችሁም ነው ይቅርታ እየጠየቅን ያለ ነው ናሆሜ አንተም ብቻ ሳይሆን ወንድምህንም ጭምር ነው ይቅርታ እየጠየቅን ያለ ነው ፎርኬ እስቲ እዚህ ጋር የምታውቃቸውን ሰዎች ካሉ እያስገባ ናሆም ጋር ሸር አድርጉለት እባካችሁ ቤተሰቦች ሁላችሁም የምሬን የህፃን ልጅ ያሳዝናል ለዚህ ህፃን ልጅ ሲባል ነው የሁሉ ነገር እንጂ ማሜ ይገባዋል ሰው ላይ ማን ድረስ አለው ሰውን የማይነካት የሌለበትን ሰው ነክቷል ጥፋተኛ ነው ማሜ ጥፋተኛ ነው ግን ናሆሜ ለዚህ ህፃን ልጅ ስትል ገብቷላ ናሆም ይገባል ብዬ አስባለሁ ወንድም አለም እንዳንድ ሰው ደውዬም ይቅርታ ብዬዋለሁ ቪዲዮ ከሰራው በኋላ ደውዬም ይቅርታ ናሆሜ እሱ ናቲ ይሄ ምስኪን ልጁን በእናትህ ብዬ ለምኜዋለሁ እንግዲህ እንዳንድ ሰው ለምኜዋለሁ አሁንም ለመናችንን አላቆምንም የለመን ነው እንደ ቤተሰብ ናሆሜ መነካት የሌለበት ሰው እንደሆነ ማንም ያውቃል አንድ ቀን ናሆሜ እዚህ ጋር አጀንዳ ፈጥሮ ወይ ደግሞ ሰውን ሲሳደብ አይቻልም እኔ እንደኔ ማለት ነው አንድ ቀንም ደግሞ ናሆሜን የማይሆን ነገር ቃል አውጥቼ ተሳድቤ አላውቅም እኔ ግን በጣም ሼም የያዘኝ ነው እኔ ለማናገር እኔ ሄዳለሁ እሷ ራሷ እንደፈረደባት ይቅርታ ጠይቅ እኔ እንዳንድ ሰው ቪዲዮ ሰርቻለሁ ለናሆሜ ክብር ለተከታታዮችም ክብር ቪዲዮ ሰርቻለሁ ግን ወላሂ ስሙ ወላሂ ለማሜ ይቅርታ ራሱ መጠየቄ ራሱ ራሴን እየታዘብኩኝ ይፈልጋችሁትን በሉ እንጂ እኔ ማጨብጨብ ማሽቃባጥ ምናምን አይሆንልኝም እውነቱን መናገር ነው እኔ ሄጃለሁ ከፈለገ ይቅርታ ያርግለት ካልፈለገ እንደፈለገ ያርግ እኔ እንደዛ ነው ለምን ማሜ እያለፈ ነው ማሜ ቆይቷል
ብዙ ሰዎችን እናትን የመሰለች እየነካ እየሰደበ ዝም ተከታታዮችም ማለት ነው ዝም እያላችሁ አይ ማሜ እንደዚህ ጥሩ አይደለም። እኔ እኮ ጊፍተሮች በጣም ብዙ ጊፍተሮች አሉ። ሰዓት አጥቼና ጌም አቁሜ እንጂ ብዙ ጊፍተሮች እንዳለኝ ማንም ኢትዮጵያዊ ያውቃል። ምን አይነት ታፈጣለህ? እውነቴን ነው እያልኩ ያለሁት። ብዙ ሰዎችን የምንወዳቸውን እዚህ እየተሳደበ እናታችሁ እንደዚህ ብዙ ነገር እያለ ሲሳደብ ቢያንስ እየገባችሁ ነው ማሜ እንደዚህ አይደለም ብላችሁ መምከር ሲገባችሁ አዎ ማሜ ይችላል ዛሬ ያው ይችላል ሄዶ አስወጡታ ማሜ ይችላል። ዋሪክ ትክክል ነህ። በጣም ተናድጃለሁ። ጠፍቷል ሙቤ። አሁን ግን ያለው ነገር ይቅርታ ከመጠየቅ እንጂ እኔ እንዳንድ ወንድም እሷስ እኔ ወላሂም እንደ ማሜ ቢሆን ወላሂ አልጠይቅም። የፈለጋችሁትን በሉ። ወንድሙ አይወደውም በሉ። እኔ መነካትን ስለማልፈልግ ሰውም እንዲነካኝ አልፈልግም። እኔም ደግሞ ሰውን አልነካም። መነካት ከተነካው ደግሞ ገባ መነካት በጣም ይከብዳል። መበደል በጣም ይከብዳል። እኔ መነካትን አልፈልግም። ለዛ ነው ሰውን የማልነካው። ከተነካው ደግሞ አልተውም። ማሜ አጥፍቷል ብቻ ተብሎ ልጁ ባይኖር የሚታለብ ነገር አይደለም። ልጁ ባይኖር ባለቤቱ ባይኖር እቺ ምስኪን ሰሚራ እና እህቱ እጅብት አለች አንዷ ወላሂ ደውላ አልቅሳ፣ ሰሚራም ደግሞ ቀጥታ ደውላልኝ እንጂ ይሄን ነገር ውስጥ ራሱ አልገባም። እኔ ምን ብዬ ነው? ጓደኛዬ ነው። እናቱ እናቴ ናት። ትላንትና እኮ አብሮ መብላት ግዴታ አይደለም ወይ ደግሞ አብሮ መወለድ ግዴታ አይደለም። ወንድሜ ነው። ለምን አንድ ቀን እኔና ናሆሜ ተጣልተን አናውቅም። በክብር ነው የምንለያዩ። አብረን ጌም ተጫውተናል፣ ተገናኝተናል። ግን እንዲህ ተብሎ ተሰድቦ ምን ብዬ ነው እኔ ጓደኛዬን እጄ ይቅርታ አድርግልን ምለው? ትንሽ የከበደኝ የልጁ ጉዳይ። ማሜ ታሰረ ማለት ከልጁ ነው የሚጎለው። ከማንም ሳይጎል ከባለቤቱና ከልጁ ነው የሚጎለው። ማንም አይጎልበትም። እሱም በስራው ነው የታሰረው። የሚያለቅስበት ጉዳይ ወይ ደግሞ ሌላ ነገር የሚልበት ጉዳይ የለውም። ማሜ አብዝቷል። ፈጣሪ ብሎ ናሁም ካስወጣውም ካላስወጣውም ምከሩት። ሰው እንዳይሰደብ። ብዙ ሰዎችን ያቅሱላል። ብዙ ሰዎች እየመጡ ሙባረክ ምን እናድርግ ተሰድበናል እያሉ እየከሰሱ ነው እኔ ጋር። እኔ ግን ምንም ማድረግ አልቻልኩም። ታውቁታላችሁ፣ አይሰማኝም። ምከሩት ለወደፊቱ። ይሄን ደግሞ ናሆሜ እባክህ በእናትህ እላለሁ፣ በእናትህ በምትወዳት እናትህ እጄሃለሁ። በአንተ እጅ ሰበብ አይሁን። ቅድሙንም ህግ እየፈለገው ነው። እዚህ ጋር አስረግጬ የምነግርህ ህግ እየፈለገው ነው። ማሚን አውቃለሁ። ይሄን በአንተ ምክንያት ናሆሜ አሳስሮት እንደዚህ አይነት አመት አስፈረደበት አይባል።